የት ትሆናለች ብለህ ትገምታለህ? ትኖርበታለች ብዬ ያሰብኩትን ቦታ ሁሉ ፈልጌያለሁ። አሁንም ሊያውቋት ይችላሉ ብዬ ያሰብኩትን በሙሉ እየጠየኩ ነው። ስልኳ ከመቼ ጀምሮ ነው መስራት ያቆሙ? ከትላንት ወዲያ ከምሽቱ 12 ሰዓት አካባቢ ነው። ስልኳን ደጋግሜ ስሞክረው አልሰራልም። በቃ ከዛ በኋላ ዝም ነው። በሁለታችሁ ማለት የተነሳ ጠብ ወይም አለመስማማት አለ? ኧረ ምንም ነገር የለም። እኔ እስከማውቅ ድረስ ሁሉም ነገር ሰላም ነበር። የቅርብ ጓደኛዋ ማን ነው? ከኔ የቀረበ ጓደኛ? አንተ ባሏ እንደሆንክ ነበር የነገርከኝ። ሰላም የምትባል የቅርብ ጓደኛ አለች። የት ነው የምትሰራው? እሷ የምትሰራበት ሆስፒታል ወንደ ላይ ነው የምትሰሩት። እሺ ዛሬ ፏ ማለት ተሳክቷል ማለት ነው። እስኪ በእናትሽ ተይኝ። ምንም ነገር እንዳታነሺብኝ። ምን ተከሰተ? እባክሽን የሆነ የረጋኝ ሰው አለ። ወንዶች እኔን እንዲሸሹኝ የተደረገብኝ ነገር አለ ብዬ ማመን ጀምሬያለሁ። ገና ከመጀመራችሁ ማያጠግብ እንጀራ ሲባል አልሰማሽም? እናማ ለጊዜው ይህን ነገር ማቆም እፈልጋለሁ። ፍለጋው አያልቅም ሲባል አልሰማሽም? ባል ከጠፋ ታዲያ ምን ታደርጊዋለሽ? እንደማስበው 2 ቀን ሆኗል። ምርመራችን ከየት መጀመር እንዳለብኝ ያስብ ነበር። ያው መጀመሪያ የቅርቡ የምንላቸውን ሰዎች ማናገር ነው። ግን በዋነኝነት በባልና በሚስት መካከል የነበረውን ግንኙነት በደንብ መካተል ግን ያስፈልጋል። አዎ እኔም እንደሱ ነው የማስበው። በባልና ሚስቱ መካከል ያለ አለመስማማት ካለ እሱን ማረጋገጥና አቅራቢያ የሚገኙ ሰዎችን መመርመር ቀዳሚ ስራችን ይመስለኛል።
ያን ያህል ነገሮችን ስር በሰደደ ሁኔታ ለማየት ጊዜው ገና ቢሆንም ግን ገና ነው የሚባል ነገር የለም። ሙሉ ትኩረታችንን ነገሮች ደብዛቸው ሳይጠፋ መከታተል ያስፈልጋል። ሌላ አማራጭ የለንም። በእርግጥ የባለፈው ኬዝ ለጊዜ ያለህን አመለካከት ይበልጥ እንደጨመረብህ ይገባኛል። ነገሮች ይበልጥ እየተወሳሰቡ በየደቂቃው አዲስ ነገር የሚለወጥባት ዓለም ላይ እኮ ነው ያለነው። ጓደኞቹና የቤተሰቦቿን አድራሻ ፈልገህ ቶሎ አሳውቀኝ። እሺ ሰላም። እና ይቅርታ አታደርጊልኝም ማለት ነው? ለዚህ ነገር ላይ ሁለቴ ሶስቴ እኮ ይቅርታ የለም። አትቻለሁ ሰላምዬ፣ አውቃለሁ። አንተ ቀልድ ይዘሃል። ለማንኛውም ሁለቴ ሶስቴ ይቅር የምትለው የዩኒቨርሲቲዋ ሰላም የለች። ሰላም አቶ ድንበሩ ይኖራል? ምርመራ አካሉ ይፈልጋል። የልጄ ነገር ምን ሆነች ስትሉኝ ነው ደግሞ? ውስጥ ገብተን እናውራ። ምንድን ነው? ምን ሆነች? ምንም አልሆነችም፣ ግን አንድ ማወቅ የምፈልገው ነገር ስላለ። እሺ ምን አዲስ ነገር አለ? ያው አዲስ ነገር ባይኖርም ነገሩን እየተከታተልን ነው። ዛሬ ግን ከእርስዎ መስማት የፈለኩት አንድ ነገር ነበር። ምን ማወቅ ፈለግ? እርስዎ ምን ያውቃሉ? ማለቴ ከመጥፋቷ በፊት ያለችሁት የተነጋገራችሁት ነገር ነበር? ምንም የለም። ምንም የነገረችኝ ነገር የለም። ስለ ትዳሯ፣ ስለ ባለቤቷ ያለችሁት? ባለቤቷ መስፍን ጥሩ ሰው እንደነበረ ትነግረኝ ነበር። ተጣልተው ያውቃሉ? ማለት እርስዎ የሚያውቁት የባልና የሚስት ጠብ ነበር? ኧረ በፍጹም። እሷም ነግራኝ አታውቅም። እኔም የማውቀው ጠብ የለም። ለመጨረሻ ጊዜ ያገኘችሁት መች ነበር? ከ4 ቀን በፊት። ምን አለችሁት? ነገ ለትንሽ ጉዳይ ከከተማ ልወጣ ስለሆነ መድኃኒቱን ስመለስ እገዛልሃለሁ፣ እስከዚያ ያለው ይበቃል ነበር ያለችኝ በስልክ። ሌላ የተጣላችሁ ሰው የነገረችሁት? እሷ ነገር ትፈራለች፣ ከማንም ጋር አትጣላ። እኔ አይደለሁም እሷ ናት። ሄሎ ሰላም፣ እንዴት ነሽ? አለው መስፍኔ። ሚስት ደግሞ ጠፋች፣ ዘጋችኝ ነው ወይስ ከባለች ሰው አልፈልግም ብላ ነው? እኔም ጠፍታብኛለች። የት ሄደች? አሁን እንደውም የደወልኩት ያለችበትን ቦታ መታወቂ ከሆነ እንድትነግሪኝ ነው። 2 ቀን አለባት፣ ስልኳም አይሰራም። ምን ነው ሰላም አይደላችሁም እንዴ? እረ ሰላም ነበር፣ ድንገት እኮ ነው የጠፋችብኝ። እኔ በጣም ጨንቆኛል ሰላም። ምናልባት የምታውቂው ነገር ካለ፣ የነገረችሽ ነገር ካለ። እረ መስፍኔ፣ የምትነግሪኝ ነገር ሁሉ አዲስ ሆኖብኛል። ለማንኛውም አይዞህ፣ ተረጋጋ፣ የትም አትሄድም። እመጣለሁ፣ እናወራለን። እሺ በቃ ያገኘሽው መረጃ ካለ አሳውቂኝ። እሺ መስፍኔ፣ ቻው።
አይ ሰላምዬ፣ እንዴት ነሽ? አለሁ። ሰላም ነህ? አለሁልሽ። አለሽልኝ? አለሁ። እኔ የምልሽ ለምን ምሳ ይሻላል? ደግሞ ፍለጋ ነው የጠጋጠጋ። ምን? አንተ ሴት ምሳ ጋብዘህ ምንም አትፈልገው? እንታም እናማ እምቢ ነው። ምስኪኗን ሮዛ መከራ ስትሰያት ቀረችብህ። ደግሞ እኔ መከራ የተሰየኝ ነው። ይገርምሽ ቀረብሽ። መስፍኔ እንዴት ነህ? እና የውጭ በር ከፍቷል። እንዴት ነሽ? ሰላም። ምናልባት ከመጣሽ ብዬ አይመስልሽ? ደግሞ ምንድን ነው ጭሱ? ከየት የመጣ ነው? ከሮዚ መጥፋት በኋላ እና ሁሉም ቦታ ፈለካት? ያልፈለኳት ቦታ የለም። አሁንም ሳላፍ ፍለጋዬን ቀጥያለሁ። የት ሄደች ይባላል? እኔም ግራ የገባኝ እሱ ነው። ቢሆንም አንተ መስና አረጋግተህ መፈለግ ነው እንጂ እንደዚህ መሆን ጥሩ አይመስልም። ራሷ ተነስታ ጠፍታ የት ብዬ ልፈልጋት? ጣልታችሁ ነበር? የነገረችሽ ነገር አለ? ኧረ በፍፁም ምንም ጠብ የለንም። ምናልባት በውስጥ የያዘችውን ነገር ከሌለ በስተቀር እሷ በውስጥ የያዘችውን ነገር ደግሞ እንዲህ ላውቅ እችላለሁ። ፕሊስ እሱን ነገር ተው። ደግሞ አይን አለሜት ሄዳ ነው። የኔ እንዲህ መሆን ሳያስጨንቃት አልቀረም። ቤተሰብ ጠይቃለሁ ብላ ሄዳለች። እሺ ግሩም፣ ለምን እንደመጣ ታውቃለህ አይደል? ከመስፍን ጋር የስንት ጊዜ ትውውቃላችሁ? ከ10 ዓመት በላይ ከዩኒቨርሲቲ ጀምሮ። ሮዛንስ ታውቃታለህ? አዎ፣ የመስፍን ባለቤት ናት። እንደውም ሲጋቡ ሚዜም ነበርኩ። ጥሩ። የትዳር ግንኙነታቸው እንዴት ነበር? እኔ እስከማውቀው ድረስ መልካም የሚባል የትዳር ግንኙነት ነው ያላቸው። በሁለቱ ማለት የምታውቀው ጠብ አለ? ኧረ በፍጹም። ሲጀመር ሮዚ የምትጣላት አይነት ልጅ አይደለችም። የት ሆናለች ብለህ ትገምታለህ? ሲመስለኝ ሮዚ ትንሽ አኩራፊ ስለሆነች ምናልባት አንዱ ቤተሰብ ጋር ሄዳ ሊሆን ይችላል። መቼም ሌላ አደጋ ካልደረሰባት በስተቀር። መስፍን ከሮዛ በፊት የነበረውን የፍቅር ግንኙነት ታውቀዋለህ? አዎ፣ ከሳራ ጋር የነበረውን የፍቅር ግንኙነት አውቃለሁ። የሚገርመው እሷም እንደዚሁ ሳትነግረው ነበር የጠፋችው። ማለት እሷም ሳትነግረው ጠፍታለች እያልከኝ ነው? አዎ። እና ሳራ አልተገኘችም? በኋላም አሜሪካ እንደገባች ሰማን። ምንም ሳትነግረው? አዎ፣ ምንም የሚያውቀው ነገር አልነበረም። አንዱ አሜሪካ እንደወሰዳትና እሱን አግብታ እንደወለደች እናም እዛ መኖር እንደጀመረች ሰማን። በዛም ምክንያት መስፍኔ በጣም ተጎድቶ ነበር። የሚገርመው ሮዛን ካገኛትም በኋላ አጣት ይሆን የሚል ፍራቻ እንደነበረበት መገንዘብ ችያለሁ። ይገርማል። ፍርሃቱ እውነት ነበር ማለት ነው። ሳራ አሜሪካ መግባቷን በምን አወቃችሁ? ራሷ ናት ደውላ የነገረችው። ኦኬ፣ ቤተሰቦቿ እዚህ ናቸው? አዎ። አድራሻቸውን ነገር አንተ ስለ ሮዛ አልሰማሁም ማለት ነው ወይስ አንተ ዝም እያልከኝ ነው? እንዴ ሰላምዬ፣ ሮዚ ምን ሆነች? እሱን አንተ ልጠይቅህ። እኔ ምንም የሰማሁት ነገር የለም። እና በምክንያት ነው ለባሏ እረፍት መውጣት ስትናገር የጠፋችሁ? እንዴ ባህሏ እረፍት መውጣቷን አያውቅም እንዴ? አዎ አያውቅም። ጉዳዩን ለፖሊሶች ያሳውቋቸው፣ ነገሩን ፖሊሶች እያዩት ነው። አይ ሮዚ፣
ምን አለ እረፍት መውጣቷን ነግራኝ አብረን ሞልተን ወተን ቢሆን ኖሮ። አትቀልድ። ምንም አላለችም? ምንም ያለች ነገር የለም። እና ቤቷ የለች፣ ቤተሰቧ ጋር የለች፣ ሄደች ይባላል። እንግዲህ ሮዚ ታውቂያታለች። በራሷ የምታብሰለስል ሴት ነች። ብዙ ነገር ብቻዋን ነው የምትወስነው። መስሎ ነው ዝምታን ስለምትመድ እንጂ ያናል ድብቅ አይደለችም። ደግሞ መቼ እራት እየበላን እናወራን አላልክም ነበር እንዴ? ሮዛን ታውቂያት የለ የራቱን ነገር እኮ ሰርዘዋለች። ብቻ ጌች፣ ይሄ ነገር ፖሊሶች ከደረሱበት ለአንተም ጥሩ አይመስለኝም። ሮዛን በሌላ ነገር ማስባት ይመስልሻል? ይወዳታለሁ እንጂ መልካም ነገር የምንላት ሰው እኮ ነው። ወዳታለሁ? ያስቃል። አንተ ሴትን ቀሚስ ከመግለብ ውጭ ወደ ታውቃለህ? አይ እንግዲህ ስነ ስርዓት፣ ሌላ ነገር አታውሪ። ብቻ ነገሮች ጥሩ እንዲሆኑ እመኛለሁ እንጂ ነገሩ ከባድ ነው። ገባሃል? በሩ እኮ ክፍት ነው። አላየኸውም እንዴ? እኔ የምልህ ይሄ ሁሉ ነገር ሲፈጠር አይነገረኝም ማለት ነው? የሮዚን መጥፋት ከሌላ ሰው መስማት ነበረብኝ? በዛ ላይ ጊዜው ገና ፖሊሶች ነገሩን እየተከታተሉት እንደሆነ ሰማሁ። ፖሊሶች አናግረው ነበር? አዎ፣ መርማሪው ማውቀው ነገር ካለ ብሎ አናግሮኝ ነበር። እና ምን አልከው ታዲያ? ማውቀው ነገር እንደሌለ ነው የነገርኩት። ሚስቴን አፋልገኝ ብለው ጭራሽ ከጀርባ እየመረመረኝ ነው። እኔ የምልህ ግን መስሎኝ የተፈጠረ ችግር አለ እንዴ? ኧረ የለም። ታዲያ የት ሄደች ይባላል? እኔም ግራ የገባኝ እሱ ነው። ሁልጊዜም አግኝቶ ማጣት የኔ ዕጣ ፈንታ ነው። የቀረበ ሁሉ እሺ ተብዬ የተረገምኩ ሰው። የሳራ ግዛው ቤተሰብ ነሽ? አዎ። ምን ነው? እህቷ ነኝ። ስምሽን ማን ልበል? ለምለም ግዛው እባላለሁ። ሳራ የመስፍን የቅርብ ጓደኛ ነች አይደል? አዎ። ሳራ ያለችበትን ማወቅ እችላለሁ? ምን ነው ችግር አለ እንዴ? የት ነች? አሜሪካ ነው የምትኖረው። የሆነ የመስፍን ባለቤት ከቤት ወጣ ስለቀረች ከሳራ የቅድመ ሁኔታ ጋር ስለተመሳሰለብኝ ነው አሁን አመጣጤ። ታዲያ ይሄን ከሳራ ጋር ምን ያገናኘዋል? ሳራና መስፍን ከተለያዩ ወደ 3 አመት ሆኗቸዋል። ኦኬ፣ ሰምቻለሁ። ይሄንንም ላረጋግጥ ነበር አመጣጤ። አመሰግናለሁ። የስንት ቀን ፍቃድ ጠይቃ ነው የወጣችው? 1 ሳምንት። ለምን ብለሽ አልጠየቅሻትም?
ረፍት ፈልጋለሁ። ለኔም ለመስፍኔም ጊዜ ያስፈልጋል ነበር ያለች። መስፍን እኔን ያውቃል? ትናንት ሳወራው ያውቃል መሰለኝ። ምንም አልነገርኩትም። ሌላ የምታገኘው የፍቅር ጓደኛ አላት ወይ የምታገኘው ሰው? ምን ነው ዝም አልሽ? እኔ እስከማውቀው መስፍኔን በደንብ ትወዷለች። ሌላ ሰው እንዳለ አላውቅም። ፍቃድ ከወጣች በኋላ አላገኘሻትም? ትናንት ወዲያ ስልኳን ሞክሬው ነበር ግን አልሰራልኝም። እሺ ሌላ የምታውቂው ወይም የምታገኘው ነገር ካለ መተሽ አሳውቂ። አሁን መሄድ ትችያለሽ። እሺ አሳውቃችኋለሁ። እሺ አሁንስ በጣም ግራ እየገባኝ ነው። ግን ለባል ሳይናገሩ ፍቃድ ወስዶ መጥፋት ማለት ምን ማለት ነው? ነው ወይስ ለሰው መናገር ያልፈለገችው ህመማማት ቢሆንስ? እና ለመታከም ሽሽት ያስፈልጋል። በዛ ላይ የህክምና ባለሙያ ሆነ። እኔ እንጃ። ታዲያ የጨነቀ ነገር ነው። እሷ እንደዚህ ድብቅ አይደለች። ይሄን ያህል ግልጽ የምትባልም አይደለች። ሃይ እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። አንድ ጥያቄ ልጠይቅሽ ነበር። ኦኬ ምን ነበር? ስለ ሮዚ ልጠይቅሽ ነበር። ሮዚ የህክምና ባለሙያ? ኦኬ እሺ ምን ሆነች? ምን እንደሆነ ሳናውቅ ከቤት ጠፍታለች። ምናልባት አንቺ የምታውቂው ነገር ካለ ብዬ ነበር የመጣሁት። እኔ ማውቀው የለም። ስንት ጊዜ ሆናት? የት እንደገባች ሳናውቅ 3-4 ቀን። ሮዚ የት ሄደ? እሺ በቃ አመሰግናለሁ። መስፍሬራት ደርሷል። ኧረ ሰላም። የምር በጣም አስቸገርሽ እኮ ነው። ደግሞ ምን ችግር ነው ተዋና። ይጣፍጣል። በጣም ይጣፍጣል።
እንደ ባለቤቷ ባልሆነ መስፍን አንተ ራስን ማረጋጋት አለብህ። የሆነው አንዴ ሆኗል። ደግሞ መኪና የት ሄዳ ነው? ደረጃ አስገብቻት። በጣም አመሰግናለሁ ሰላም። እንዴ መስፍን ቤተሰብ ጓና ቤተሰብ ደግሞ ምስጋና ያስፈልገው። ተመለስ። ልሸኝሽ እንጂ በፍጹም ታክሲ ደረጃ ይጠብቀኛል። ደግሞ ከመሸ እንዳትወጣ። ጋሼ ምግብ ይቅራ። ታዩ እንዴ ጋሼ በረሃብ ሊሞቱ ነው እንዴ? ልጄ የሆነ ጠፍታ ልትቀር ነው እንዴ? ሽርሽር ብላ አይደል እንደ ሄደችው? ባለቤቷ አጉል ተጨንቆ አስጨነቆት እኮ። ልክ ነው። ምን ያድርግ ባለቤቱ ድንገት ስትጠፋበት። ምንም አትሆን ጋሼ። አሁን ምሳውን ላቅርብ። አይ ይቅር አልኩሽ እኮ። About 2 billion rural people depend on forests to survive. It's where they find deciding what exactly to call forest is vitally important to protect the environment. In a forest, each individual tree has a role to play, which does every plant, every living being, big and small, microscopically small. Trees breathe, taking in the excess CO2 humans produce, then hiding some of it away and using the rest to create healthy branches, nutritious fruits, and beautiful landscapes. ነገሮች መልካም ይሆናሉ ብዬ ተስፋ አደርጋለሁ። ዛሬ ግን አመጣጤ ስለ ቀድሞ የፍቅር ግንኙነት ላወራ ነበር። ማለት ከሳራ ጋር ስለነበራችሁ የፍቅር ግንኙነት እና እንዴት እንደተለያያችሁ። እሱ እንኳን የቆየ ታሪክ ነው። ሳራም የሮዛ ጠፍታ ነበር። አዎ። ኋላ ላይ ስታወሩ ምክንያት ምንድን ነው ልጅ? ወዳት ነበር። ምንም ምክንያት አልነበራት። እንደምትወደኝ ነበር የሚመስለው። አሁን ደስ ነበር የሚሰማኝ። የኔ መውደድ ግን ለሷ ምንም ነበር። ምንም የፍቅርን የያዘችኝ ገላኝ ሄደች። ሳራ አውሪች። አሁንማ አግብታ ወልዳ እሷ አሜሪካ ነው ያለችው። ሮዛም እንደዚህ ተደርጋለች ልታስባለህ? እንዴት አልገምትም። እሷም ለሳራ ነው ጥላኝ የጠፋችው። ታዲያ ምን የተለየ ነገር ይኖራል? እሺ ንገረኛ። ምን ትጠብቃለህ? እኔ እንደምነግርሽ አላውቅም፣ ግን ጨንቆኛል። ምንድን ነው? ሮዛ መልዕክት እየላከችልኝ ነው። ምን እያልክ ነው? ሮዛ በስልኳ ቴክስት እየላከችልኝ ነው። ምን ብላ ነው የምትልክልህ? የሆነ ቦታ ለእረፍት እንደሄደች እና ተመልሳ እንደምትመጣ ነው የጻፈችልኝ። መልዕክቱን ካላከችልኝ በኋላ ስልኳ ወደ ቤት ይዘጋል። ደጋግሜ ስሞክር አይሰራም። በጣም ነው የምትገርመው። ለምን እንደዚህ አይነት ነገር እንደምታደርግ አላውቅም። ብቻ አላውቅም።
ሰላም በጣም ጨንቆኛል። በጣም ትገርማለች። የምር ጓደኛዋ ነኝ ብዬ አስብ ነበር። ምን ሆነሻል? ጓደኛሽን እኮ እኔንም ጭምር ነው። ስለ ጓደኝነታችሁ አላውቅም፣ እንደምታስቸግራት እንጂ። ማፍቀር ማስቸገር ሆነ እንዴ? ትዳር ያላት ልጅ ወደድኩሽ ማለት ፍቅር ሆነ እንዴ? ሰላም ይሄ ነገር ግን ወቂ ማንም ሰው እንዳይቀርብልኝ ከእኔና ከአንቺ ውጭ። ለማንኛውም የራሳችሁ ጉዳይ። አቤት። ምን ሆነ ነው? ስልክ ዝግ ነበር። አዎ። ምን ሆነሃል? ምንም አልሆንኩም። ታዲያ መጋዘኑን ጥላ የጠፋው በሰላም ነው? ትንሽ ቀለል ያለች ችግር ገጥሞኝ ነው። ደግሞ ብረት አልቋል። የሲና ኮንስትራክሽን ሰዎች ብረት እንድናስመጣ አዘውን ነበር። እንዴት አደረገው? ከሌላ ቦታ ይግዙ ነገራቸው። እኔ ለጊዜው ጊዜ የለኝም። እነግራቸዋለሁ። ግን ሰላም ነህ አይደል? አዎ በሰላም ነው። በቃ እደውልልሃለሁ። እኔ እስከመጣ ድረስ ደግሞ ሌላ ትዕዛዝ እንድትቀበል። እሺ፣ ደህና ሁን። እንዴት ዋልሽ? ሰላም ነው? እራት ውጭ እንድንበላ ሳስብ ነበር። ሰላም ነው? ሰላም ነው። ምንድን ነው? አንዲት ሴት በመኪና አደጋ ሞቶ ተገኝታለች። ምናልባት እና ሮዛ ነች ያልከኝ ነው? እስኪ ነው ቼክ አድርግ። በቃ እሷ ራሷ ድብቅ ከሆነች አንቺ ምን ታደርጊያለሽ? የራሷ ጉዳይ። ደግሞ ትላንት መስፍንን አየሁት። የት? መንገድ ላይ ነው ያየሁት፣ ሲጋራ እያጨሰ። እሱማ ዝም ብላ የጠፋች መስሎታል። ቆይ ግን ቢሰማ ምን ይላል? በጣም የሚጎዳ ይመስለኛል። ደግሞ እኮ ብቻውን ያወራል መሰለኝ። እጁን እያወናጨፈ ነው ያየሁት። በነግረውስ? ኧረ ተይ ይቅርብሽ። ደግሞ የሆነ ነገር ቢሆንስ? ግን ትገርማለች። አትሊስት አትፈልገኛ አይባልም። ብዙ ፍንጭ ሊሆኑ ይችላሉ ያልኳቸው ነገሮች ናቸው ነበር፣ ግን ብዙም ተስፋ የሚሰጡ አልመሰለኝ። ምናልባት ክትትላችንን ባለቤቷ ላይ ስላደረግን ይሁን። እሱ ትክክል ነበር። ትክክል ብንሆንማ እኮ የሆነ ፍንጭ ይሰጣል ነበር። ይበልጥ ወደ ሰውየው የግል ህይወት በመግባት ክትትላችንን መደገፍ ያስፈልጋል፣ ሌላ አቅጣጫዎችን በመጨመር። እኔ ግን የስራ አካባቢዋ ላይ ይበልጥ ትኩረት ብናደርግ ጥሩ ይመስለኛል። እሱ ትክክል ነው፣ ግን መስፍንን በደንብ ቀርበው እርምጃው መከታተል ያስፈልጋል። ይቻላል፣ ግን የስራ አካባቢዋ ላይ ያላትን የስራ ግንኙነት በደንብ መከታተል ሳይረሳ።
መስፍን ሄሎ ሰላም፣ እንዴት ነሽ? የት ሆነህ ነው? እኔ የሆነ ቦታ ገና በጊዜ ጥንቅቅ ብለሃል። ኧረ አልሰከርኩም፣ መስከርማ አልሰከርኩም። ፕሊስ መስፍን የራስህን ጠብቅ። እንዳልሞት ነው ራሴን የምጠብቀው። እንደውም ልንገርሽ፣ ባይገርምሽ ዛሬ ነው ሞት እንፈልገው አሁን። ኧረ መስፍን ቻው 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 ቻው። ሰላም በቃ በእኔ ምክንያት እንድትጨነቂ አልፈልግም። ቻው ቻው ቻው። እነግረዋለሁ። ሲሰቃይማ ደብቄ ዝም ብዬ አላይም። ሰላም ሮዛ፣ አንድ መልዕክት ካለኝ ነበር። ደግሞ ምንድን ነው የምትለው? ወደ ስራ ገብተው መመለስ አፈልግም። ይሄን ነገር ለፖሊሶች መናገር የለብንም? አዎ፣ እንደዛማ እንዳታደርጊው። በምን ምክንያት? ምክንያቱም ሰው ይሄን ነገር ማንም ሰው እንዲያውቅ አልፈልግም። እኔ ግን ፖሊሶች ደጋግመው ከጠየቁኝ እንደምናገር አወቅ። ይሄ ነገር እንዳታደርጊው ሰላም። እዚህ እንደምትሆን ገምቼ ነበር። እንዴት ሰላም? እንዴት ታውቂዋለሽ ነው? ስትሆን ይመስለኛል። ምን ነው በሰላም? ለምን ራስን ትጎዳለህ? ይሄ ራስን መጉዳት አይደለም፣ ራስን ማዝናናት ነው። እኔ ምንም አላደርግም። አንድ ነገር ልነግርህ ነበር የመጣሁት። እና ምን ችግር አለ? ተቀምጠሽ እየጠጣን ትነግሪኛለሽ። እሺ ሰላም፣ ምን እንደምንነግርኝ ትቼዋለሁ። ለምን? በቃ አስፈላጊ አልመሰለኝም። ወይ ደግሞ ሌላ ቀን እነግርሃለሁ። እውነቱን ንገሪኝ ሰላም። ሮዚ ተደብቃኝ ነው አይደል? ኧረ ስለሱ አይደለም። እንዲህ ሁኔታውን ሰዎች ነግረውኝ ለመክረህ ነበር አመጣለሁ። ታውቂያለሽ፣ እዚህ ሰርቪስ ክላስ ውስጥ ስቀምጥ ምንም ባልሆን ብትሆንም ትንሽ ቀረ ይለኛል። እዛ ትልቁ ቤት ስሆን ግን በጭንቅላቴ የሚመላለሰው ሁሉ ክደት 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 ብቻ። የሮዛ ድምፅ በተደጋጋሚ በህሊናዬ የተመላለሰ ክደትን ያስተጋባብኝ። በተደጋጋሚ በጆሮዬ ክደትን ያቃጭልብኝ። አንድ ጥያቄ ልጠይቅሽ። ምን ያህል ከባድ እንደሆነ ግን ታውቂያለሽ? ክደት ምን ያህል እንደሚያቆስል ግን ታውቂያለሽ? አላውቅም። እኔ እንጃ።
ስሜት ራሱን ይረዳል። For a nearby inhabited world. Well, you're welcome to. Obviously, we were meant to help these people. ለጌታቸው ቴክስት እየላከችለት። ማን ጌታቸው? አብሮ ነው የሚሰራው። ምንድን ነው ግን ጌታቸው? እንደሚያስቸግራት ነበር የማውቀው። እሷ አትፈልገውም ነው መስለኝ ነበር። አሁን ቴክስት እንደምትልክለት ግራ ገባኝ። የንታደለ ፖሊሱ ነግሮሻል? አልነገርኩትም። መንገር አለብኝ አይደል? ደስ እንዳለሽ። ዋናው እሷ ሰላም ሆኗል። አንቺ ግን ምን እየሆንሽ ነው? ደግሞ ምን ሆንኩ? ሮዛ ቴክስት እንደምትልክልኝ ለፖሊሶቹ ነገርሻቸው? መናገር ነበረብኝ ግን አልነገርኳቸውም። እና ማን ነገራቸው ልትይ ነው? ቤቴ እንደዛ ሲበረብሩኝ ነበር። እሱን ጠይቃቸው። ደግሞ ቤቴ ማን አሳየ? እና ቤትሽን ማንም እንዳይካፈልግም እንዴ? እያጠያየኩ የደረስኩት። አዎ አብሶ እንዳንተ አይነት ሰው። ሰላም፣ ስነ ስርዓት ያዥ። በጣም እያበዛሽው ነው። አልተስፈራራኝ ነው መጣጥህ። ፖሊሶቹን ግን አንቺ የመራሻቸው እንደሆነ ከደረስኩበት ግን ማለት ነው። ይቅርብሽ። ተይ ይቅርብሽ። ተይ ያልኩሽ ልክሽን አገኘሻ? እስኪ ንገሪኝ። ከዛስ? በቃ ተሳዝነኝ አብረን አመሸን። እንደተጎዳ እኮ ይገባኛል። ያሳዝናል። ይህንን ነገር እኔ ምንም አልወደድኩልሽም። ታውቂያለሽ እኮ ነሽ ማለት የኔ ከሱ ጋር መታየት እኔ ላይ ምን ሊያመጣ ይችላል ብለሽ ማገናዘብ ያለብሽ ይመስለኛል። በሰላም ነው። ቢራ ስጭኝ።
እሺ መስፍን፣ ይሄ ሮዛ ስልክ ነው? ማሪያ እና ምንድነው? ምን አዲስ ነገር አለ? ሌላ ሰው መልእክት የላከች ነው የሚለኝ። ቀድሜ እንደነገርኩ ነገርከው? አልነገርኩትም። በቃ እኛም እዚህ ላይ በቃናል። ትንሽ ሰዓት አልቀረንም። ምን እያልሽ ነው? በቃ ግንኙነታችን እዚህ ላይ እናውቀው። አንቺ ነሽ ልትሄጂ ነው? ምን እያልክ ነው? ግንኙነታችን ልክ ነበር ብለህ ነው የምታስበው? እንደዛ አላሰብኩም። ግን አንቺም ልቤን ሰብረሽ ለለምድሽ እንደምትሄጂ ግን ገምቼ ነበር። ስለምን ልብ ሰበራ ነው የምታወራው? ለምን ቀረብሽኝ? አሁንስ መሸሹ ለምን አስፈለገ? በአጋጣሚ ተሳሳትን። አሁን ደግሞ ስታችን እናስተካክልበት ትክክለኛ ጊዜ ነው። ምንም የተለየ ነገር የለውም። በቃ ውጪ። ምን እያልክ ነው? በቃ ያልሽውማ አንቺ ነሽ። ውጪ። እንዳሰብሽው ባይሆን ቁስሌን ነካክተሽ አሳመመሽኝ። ነገሮች ፍንጭ ይሰጣሉ ብንልም እስካሁን ግን ምንም አይነት አዲስ ነገር አላየንም። ከትናንትና ብዙ መንደርደሪያ አግኝተናል። የሰላምና የመስፍን መቃረብ ብዙም ትልቅ ነገር አይደለም ካል ታዲያ ምን አይነት ፍንጭ አለ? እሱ ያን ያህል የተወሳሰበ ግንኙነት አይደለም። እሺ አውቀውስ ቢሆን ነገሩ ምንም አያሳይም ያልኩ ሳይሆን ትልቅ ፍንጭ እንዳልሆነ ግን ውስጤ ነግሮኛል። የስራ ልምድም ይሄንኑ ነው የሚነግረኝ። ግን ክትትላችን እንደነበረ መቀጠል ይኖርበታል። ምንድነው? ስለሮዛ እንድትመልሽ የምፈልጋቸው ነገሮች አሉ። ምንም ነገር መስማት አልፈልግም። በቃ የራሳችሁ ጉዳይ ውጣልኝ። ምንም ነገር መስማት አልፈልግም። መበርታት ሲኖርበት እርሶ ግን አይ በርታቴ እሷ ነበረች። ፈርቻለሁ። አንድ ቦታ ሄዳ የሚያቆያት ነገር አግኝታ ነው የሚሆነው። እና ስልክ ማያስደውል ምን አንዳንዴ አይሞላም እኮ። እስኪ ስልክ ምጭ መስፍን ጋር ምን ብዬ እንደው ቢመጣ ላናግረው።
አያነሳም። አይ የእሱም ነገር ያስፈራኛል። እንደው አንድ ነገር እንዳይሆን እንደው ለስንቱ ተጨቃዩ ተጠባዩ ይችሉታል። ወንድ አይደለም ሚስቱ ስትጠፋበት ሰው ይሆናል እንዴ? ማንም ሴት ካንተ ጋር መቆየት እንደማትችል እስካሁን አለማወቅህ ይገርመኛል። ታዲያ እኔ ምን ግዴታ ነበረብኝ? ተይኝ 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 በቃ። ለምን እተውሃለሁ? እውነቱን እንድታውቅ ስለምፈልግ ነው። ካንተ ጋር አብሮ መኖር አይደለም ለወራቶች አብራ መቆየት የምትችል ሴት ያለች ይመስላል? ተይኝ። ያ ሰላም እንኳን አንድ ወር ካንተ ጋር አብራ መቆየት አልቻለችም። በቃ አንተ እንደ ወንድ ሴት ልጅ ፈልጋ አብራ ልትቆይ እንደማትችል ተገንዝበ አርፈ ተቀመጥ። አንቺ ባለጌ! ናው በእርግጥ ገንዘብ አለ፣ እሱም ግን የቤተሰብ ውርስ ነው። ያንተ የሆነው የቱ ነው? የትኛውም ሴት የምትወድቅበት አንድ ጊዜ አለ። የሮዛ መውደቂያ ደግሞ ዛሬ ነው። እርዳታ ያስፈልግሃል። የማንንም እርዳታ አልፈልግም። ግድ የለም፣ አንድ ማውቀው ዶክተር ጋር ልውሰድ። አልታመምኩም። የግድ እኮ መታመም የለብህም መስፍን። አሁን ተወኝ። ሄሎ ሰላም፣ እንዴት ነሽ? ስልክሽን ደጋግሜ የሞከርኩት ነበር። አላየሁትም። እሺ ይቅርታ። ይቅርታ የሚያስብል ነገር የለም። ዛሬ ላገኝሽ እፈልጋለሁ። በቃ ዛሬ ቤት ገብቻለሁ። ነገ ደውል። አሁን እኔም ቤት ነኝ ያለሁት፣ ግን መውጣት እፈልጋለሁ። ቤት ነኝና አብረን እንወጣለን። ከፈለግሽ እስከ ቤት ድረስ እሸኝሻለሁ። ጌታቸው ሮዛ እንደሚያስቸግራት
ነርሷ ስለነገረችን የመስፍን ሁኔታም ስላላማረኝ ውስጥ ገብቶ መመርመር መቻል አለባቸው። ዛሬውኑ መጥሪያ አዘጋጅተህ ስጣቸው። ዛሬውኑ ስጣለሁ፣ ችግር የለም። ያለ አይመስለኝም። ሲወጣ አይተሽዋል? ከትናንት ጀምሮ አላየሁትም። ታንክ ዩ። እንዴት አመሽ? ሰላም። ጌታቸው የሚባል ሰው ታውቂያለሽ? ማን ነው ጌታቸው? ጌታቸው የሕክምና ባለሙያ። ኦኬ፣ ደንበኛዬ ነበረ። ቤቱ ሄጄ አጣሁት። ብዙ ጊዜ እዚህ እንደሚያዘወትር ሰዎች ሲነግሩኝ ሰምቼ ምናልባት ብዬ ነው የመጣሁት። ትናንትና ከሚወዳት ልጅ ጋር ቀጠሮ እንደነበረው ነግሮኝ ነበር። እናማ እሷ ጋር ነው የሚሆነው። ሴቷን ስም ነግሮሻል? ሮዛ ምናምን እያለ ሲያለቃቅስ ነበረ። ፖለቲከኞች እንዳሉ ሁሉ ኢትዮጵያ የፖለቲካ ታሪክ ውስጥ ሰላማዊ ትግል ልዩ ትኩረት በመስጠት የውጭ ንግዱን የበለጠ ማሳለጥ ይቻላል ብለዋል። ዋና ሳጅን አቤት። ዛሬ መስፍን ፖሊስ መኪናውን ተጠቅሟል ነው የሚለው ከተሰራችን። እሺ መኪናውን አዘጋጅተህ ጠብቀኝ። የመስፍን ቤት አካባቢ በደንብ እንቃኘዋለን። የኔ ስልክ ነው? አዎ።
ቮልስ የመጠቀም ምክንያት ግን ምንም አልገባኝ። አይገርምም? በጣም እየራበኝ ነው። ሰውዬ ምሳህንም እራትንም የነገ ቁርስንም ጭምር ይዘህ መምጣት ነበር። ጭራሽ የነገ ቁርሴ ነው። No longer a part of us now. Should I continue my attempts at data recovery? እሺ መርማሪ እንዴት ኖት? ሰላም አይደለሽም? ዛሬ የት ነበር? ስራ። እየተከታተልከኝ ነው? የምለው ይገባሃል። እንደዚህ አይነት ነገር በጣም ነው የሚያስጠላኝ። ዛሬን ጨምሮ 2 ቀን አይቻለሁ። ከስራ ስወጣ እኔ ላይ ስትሸሽ በዓይኖች አይቻለሁ። ቢገባ የምታደርጋቸው ነገሮች ሁሉ ከንቱ ናቸው። እሺ የደወሉላቸው ደንበኛ ስልክ አይመልስም። ስልኩን መዝጋቱ በዛ ላይ ደግሞ ቤቱን ክፍት አድርጎ የሚሄዱ ፋይል ምናምን በስቶበት ይሆናል። በሩን ክፍት አድርጎ ትረስቶት ሄዶ ስልኩም ቢሆን ያው ባትሪ ዘግቶበት ነው። ይህ ብርዳውን 1-2 አያስብልም? ምክንያት አታብዛ እባክህ። ሰካራ ሰክሬ እንኳን አላውቅም። ሰክሬ አውቃለሁ ያለ ሰካራም አይተናናቅም። እሺ እስከ ስንት ሰዓት ነው የምንቆየው? ገና ታድራታለህ። ምንድነው የምትፈልገው ከኔ? ታውቃለህ ረበሽከኝ። በጣም ረበሽከኝ። ምን እንደምታወራ አልገባኝም። እንደምትከታተለኝ አውቃለሁ። አሁንም እዚህ ያመጣው እኔን መከታተል ምን ያህል ከባድ እንደሆነ ላሳየህ። ጭራሽ ለኔ መጥሪያ፣ ጭራሽ ቤቴ ድረስ መጥሪያ። አንተ ግን እዛ ሽንት ቤት ምን እንዳደረጉ አይተሃል? ምን እንዳደረጉ ታውቃለህ? ንገረኝ እስኪ ታውቃለህ? እንዴት አመሸሽ? በጣም ደክሞኛል። የደወሉላቸው ደንበኛ ስልክ አይመልስም። በጣም ጨንቆኛል። አሁን ይህ ሰው የት ገባ ይባላል? በእናትህ የደወሉላቸው ሀይ ሰላም፣ እንዴት ነሽ? ጓደኛሽ እኮ መጣች። አዎ ዛሬ ማታ ነው የመጣችው። ትንሽ አሟታል።
መተሻ ጠይቀትም እንዴ? እሺ ውሽማ አስቴር ጋር እኮ ብንሄድ እናገኘዋለን። አስቴር ወደፊት ሚስቱ ናት እባክህ። አስቴር አይ ሰውነት አይ ቅርጽ አካሉ ግን አፈሰ አንተ። ተመልከት ተመልከት። ስመለስ እዛ መጸዳጃ ቤት ስለነበራችሁ ብለህና እናወራለን። እሺ የሁለቱ ግንኙነት ግን ምንም አልገባኝም። ያው የወንድና የሴት ግንኙነት ነው። እስኪ ከሰራ እስቲ አካሉን ስልክ ደግሞ ልሞክር። ሳሳትክ ይመስለኛል። ያ ጌታቸው የተባለም ሬሳ ከሞቱ በፊት እንዲህ ነበር ያለኝ። ዛሬ ለመጨረሻ ጊዜ ነው የምነግርህ። እየረበሽከኝ ነው። እኛ እኮ ትልልቅ ሰዎች ነን። ስማ፣ እዚህ የመጣሁትን ላስጠነቅቅህ ነው። ገባ? ይበልጥ ደስ ብለሽኛል። እና ለምን ነገሮች ቀለል አድርጋ እናያቸው? ለምን አታውቂያቸው? ባለትዳር ምን ታደርግላለች? እሷ እንደ የበለጠ ጉት ይጣልኛል ያሳደረብኝ። ሴሰኛ ነህ። እሺ፣ ሰውን ከማከም በፊት ራስ ልትታከም ይገባል። እና ወዴት ነው? ጌታቸው፣ ለመጨረሻ ጊዜ አስጠነቅቅሃለሁ። ከአጠገቤ ራቅ። ምንድነው? እዚህ ምንድን ነው የምትሰራው? ድራማ ነገር የማምነው መስሎት ቴክስቴን ተከትሎ ሮዛ ቴክስት የላከችለት መስሎት የቤቴን አድራሻ እያጠያየቀ ቤቴ ድረስ መጣል። እናም ገደልኩት።
ወንዝ መቀዳት ነበር የሚፈልጉት። በአንድ ወንዝ ጨመርኳቸው። ገብተህ ብናይ ግን ጥሩ አይመስልም? አልጋ ላይ ሲለፉ ልታሳይ ነው? የሆነ ነገር ግን ቀፎኛል። በመስፍንና በሰላም ጉዳይ ምንም የሚያጠራጥር ነገር አላየሁም። አንተ ሰውዬ ፖሊስነቱን ረሳኸው ልበል? ራስህ እዚህ ካንተ ጋር አገኝ ነበር። ውስጥ መግባት ግን እፈልጋለሁ። የት? ለግቢ? አዎ። ሮማንስ ማየት አምሯል ማለት ነው። ምንድነው መስፍን? አይዞሽ፣ ምንም አይደለም። ትንሽ ቅጣት ብለሽ አስቢ። ለካዲዎች ትንሽ ቅጣት፣ ሚስትን ለሚቀማ ቀማኛ ትንሽ ቅጣት ብለሽ አስቢ። ምን ክደት? ስለምን ክደት ነው የምታወራው? ከጎኔ ያለሽ በማስመሰል ድጋሚ ክደትን አሳይሽ። ቁስሌን ለመነካካት ነበር አመጣጥሽ። አሁን ቀልዱን ተውና እጄን ፍታኝ። እሺ በቃ ይቅርታ። እሺ ይቅርታ። በቃ ቀናተኛ ነበርኩኝ። አሁን ግን ልክስሽ እፈልጋለሁ። ይህን ነገር እንደውም እንርሳው። ለምን ከከተማ ይዤሽ አልወጣም? አልችልም፣ ስራ አለኝ። ምን ችግር አለው? ለአንድ ለሁለት ቀን ታስፈቅጃለሽ። እንደውም ይሄን ሙድን ቀይረው። ይቅርታ ጠየቁሽ አይደል? እሺ በይኛ። እሞክራለሁ አይደለም አድርገዋለሁ በይኝ። እሺ በቃ ያን ቢሆን ግን ለአባባ ትንሽ ጊዜ ያስፈልገኛል። መቼም ሽርሽር ላይ ነው አለው ሌላ ምክንያት ይሰጠዋለሁ እንጂ ብትያቸውስ? ሰሞኑን እንደዛ እየታመመ እያየሁኝ ለመዝናናት ከከተማ ልወጣ ነው ልበለው? እሺ በቃ ማንም እየመጣ ሲፈልግ ጥሎ የሚል ሰው አይደለም። ያ ሲያሻችሁ እየመጣችሁ ሲያሻችሁ ደግሞ ጥላችሁት የምትሄዱት መስፍን ሞቷል። አሁን ቤትሽ የምታየው አዲሱ መስፍን ነው። አዲሱ መስፍን ይህንን ነገር ስላደረግክ በጣም አመሰግናለሁ። ምስጋና ያስፈልገውም እኮ መስፍኔ። ቅናትና ጥርጣሬ አልወድም። ለዛ ነው ግን ምን ነበር ልትወስኝ ያሰብሽው? ማለት ከኔ ጋር ለመለያየት አስበሽ ነበር? ኧረ በጭራሽ እንደዛ አላሰብኩም።
በዚህ ቅናትህና ጥርጣሬ ከቀጠልክ ግን አብረን ለመኖር እንደምንቸገር ገብቶኝ ነበር። በጥርጣሬና በቅናት እግር በእግር እየተከታተሉ ፍቅርን ማቆየት አይከብድም? ተው እሱ ይበቃል። ስሙ ማን ነው? የማን? አብረሽ የምትወጪው ባልደረባሽ ነው። ስርዓት ያዝ። ስሙ ማን ነው? እሺ ጌታቸው ይባላል። ወደድኩሽ ምናምን እያለ ያስቸግረኝ ነበር። አሁን ግን በደንብ አስጠንቅቄዋለሁ። እዛ መጸዳጃ ቤት አስጠነቀቅሽው? እየተከታተልከኝ ነበር መስፍኔ? በጣም ያሳዝናል። እግር በእግር እንደማትከታተልልኝ ቃል ገብተህልኝ ነበር። እንዲሁ ወፊቷን አስጠልፊ ነገረችኝ። ወዴት እየሄድሽ ነው? በቃ ከዚህ በላይ ካንተ ጋር መቆየት አለ። ወደ መኪና ተመለሽ። አልመለስም። ገደልካት? አዎ ሞተች። እሷም እንደ ሳራ ትታየት ስትል ገደልኳት እና ወንዝ ውስጥ ጨመርኳት። ይሄ ነው የጌታቸው መልእክት አሳሳተኝ እንጂ ለአንተ ልትነግር እንደነበር ነግራኝ ነበር። ጌታቸው ነው ማን ነው የሚባለው ሰውዬ? ብታይ በጣም እየረበሸኝ ነው። ይሄን ያህል? አዎ በጣም እውነት። በቃ እኔ እንደውም ለመስፍኔ ልንገረው ሁላ እያልኩኝ ነው። እና እንደዛ እያሰብኩኝ ነበር፣ ግን እሱ ደግሞ ያው ትንሽ ባህሪው አስቸጋሪ ስለሆነ ልጁን እንዳይጎዳው ደግሞ እባካችሁ አትዋሹ! ምን ልታደርጉ? ሮዛም ጌታቸው ይሄዱበት ልክ ሳራ አንድ ጎረምሳ ተከትላ እንደሄደችው ሮዛም ሳይሰጥ ምን እንዳደረግ? እስቲ ንገረኝ፣ ምን እንዳደርግ ነው የፈለግከው? እንዳትበሳበስ እጆር